እናቴ አሁንም የደበቀች ነገር እያለ ነው። እኔን እንደዛ ጫና አድርጋብኝ ተናግራኝ ሄደች። አሁንም የደበቀች ሚስጥር አሁንም ድረስ አለ። ስለዚህ ቀለበት ምንነት እንደማታውቅ ነው የነገረች ነው። እንግዲህ ይሄ ቀለበት ባይደግፍ ኖሮ ለበት ልትሞቱ ትችል ነበር። አንድ ነገር ልንገርህ፣ አልገባህ ሁኔታ አንድ ነገር ልንገርህ፣ ዳንኤል አንተን ይጠብቅህ ከፈለገ የቆርቆሮ አንተን ይጠብቅህ ከፈለገ እኔ ማለት ቆርቆሮ አይደለም፣ ለኔ ቆርቆሮ አይደለም። ቆፍራ እንደቀበረችው ሚስጥሩን ታውቃለህ ማለት ነው። አታርገው አንድ ነገር ልንገርህ፣ እናትህ ስለዚህ ቀለበት ሚስጥር ስለምታውቅ ነው ቆፍራ ደብቃ እድሜ ሲደርስ ወይም ደግሞ ስጪ በተባለችበት ሰዓት ላይ አውጣ የሰጠችኝ ቀለበት። ተመልካቾችም የቡድን ሀገርም ስሙልኝ። ስለዚህ እናቴ ይህንን ቀለበት ቆፍራ መተዋሯን ጭምር እያውቃል ይሰው እንዴት ነው እኔ ልጅ ሆኜ ይሄ ቀለበት በእኔ ስም ሊወጣ የሚችለው ማለት ገና ጽንስቶኝ አባት አሳውቋል ለጎሳው ሲያሳውቅ በጎሳው ህግ መሰረት ደግሞ እኔ ልጅ እንደዚህ ልወልድ ነው ብሎ ሲያሳውቅ በጎሳው ማለት በአያታቸው አማካኝነት ቀለበት ተሰርቶ በስመ እንዲወጣ ይደረጋል። ያ ነው የሆነው። ስለዚህ የጎሳው አባል የሆነ ሰው ልጅ ሊወልድ ሲችል ገና በጽንስ እያለ አሳውቆ በዛ ጽንስ ስም ቀለበት ተሰርቶ እንደዚህ ጠንክር እየሰሩ ያለበት ምክንያት አንድ ያዩዋቸው ልጆች አሉ። አንተ በገንዘብ የምልክላቸው ገንዘብ የምትረዳቸው ምን የምትላቸው እነዚህ ልጆች ተደብቀው ህይወታቸውን ተቀምጠው እየኖሩ ያሉ ታዳጊዎች ናቸው። እነዚህ ልጆች በነፃነት መኖር እንዳለባቸው ስለማመን ከተደበቁበት ወጥተው በነፃነት እንደማንኛውም አይነት ሰው። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ ከሆናችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እነሆ ዛሬም በአዲስ ነገር መተናል። አዲሱ ነገር ደግሞ እንደምታውቁት ከትላንት ወዳ አያትህ በህይወት አለች። በተለይ ይሄ የሚያምር ቦታ አገራችን ኢትዮጵያ ነው። እንኳን ደስ አላችሁ። እኔ ሳየው በጣም ነው ደስ ያለኝ። አያትህ አለች በህይወት አባትህ የት እንዳለ ምን ላይ እንዳለ ትነግርሃለች ብሎ ተናግሮ ነበር። ገና ብዙ ሚስጥር ምነግርህ ነገር አለ። ስለዚህ ያ ሚስጥር ለነግርህ መረጋጋት አለብህ፣ መቸኮል የለብህም ብሎ አንድ ሰውየው ለልዑል በግልጽ ነግሮት ወጥቶ ነበር። ስለ ቀለበቱ እናትህ ብዙ ሚስጥር የምታውቀው ነገር አለ ብሎ ነው የተናገረው ነበረው። በመጨረሻ እንደምታውቁት የልዑል እናትና ልዑል ፊት ለፊት ተፋቶ ነበር። እናቱ የደበቀችው ሚስጥር በሙሉ አውጥታ ነበር። ቀለበቱ አባቱ እንደሰጠው ለ20 ምናምን ዓመት ጉድጓድ ውስጥ ቆፍራ እንዳስቀመጠችው ለአባቱ አደራ እንደሆነ ልጄ ሲያድግልኝ ስጪው ለማንም እንዳሰጪው እንዳላት ትላንት በስንት መከራ እስካሁን ምንም ነገር አላውቅም ነው ያለችው ነበረው። ትላንት እንኳን በተሰራው ቪዲዮ አያትህ ነው የሰጠችህ፣ አያትህ ነው ያስቀመጠችልህ ብላው ነበር። ግን በመጨረሻ ፋጣትና እውነቱ አወጣችው። እውነቱን አውጥታው እኮ ብሉ ላይ በጣም ተቆጥታ ነበረ። ዛሬ ደግሞ ሌላ አዳዲስ መረጃ ወጥተዋል። በጣም የሚያሳዝን ነገር ልዑልን ቀለበቱ ካወጣኸው አደጋ ላይ ነህ፣ ልትሞት ትችላለህ። ስለዚህ ቀለበቱን ማድረግ አለብህ። እሱ ነው የሚጠብቅህ ከብዙ ከምሰራቸው በሙሉ ነገራቶች በሙሉ ቀለበቱ ነው የሚጠብቅህ። ስለዚህ ቀለበቱን ማድረግ አለብህ። ብዙ የማታውቃቸው ነገራቶችን አሉ የዛ ጎሳ አንተ ስለሆንክ፣ ስለዚህ ስለ ጎሳህን በስነ ስርዓት መከተል አለብህ። ከዛ ጎሳ ከወጣህ ጥሩ አይደለም። ገና አባትህ መጥቶ ነው ወንድ ልጅ ሚስቴ ወንድ ልጅ አርግዛለች ወንድ ልጅ አለኝ ብሎ ሲናገር ነው በስምህና በምንህ በደምህ በምንህ እኔ ደሞ ኬት እንዳመጡት አላውቅም። አውዙ ቢላሂ ሚነ ሸይጣን ረጂም ተሰርቶ የተሰራ ቀለበት ነው። ቀለበቱ በውስጡ ብዙ አይነት ነገራቶችን የያዘ ነው። ስለዚህ ከዛ ቀለበት እንዳትወጣ። ቀለበቱ ካወጣ ህይወቱን በሙሉ ይበላሻል። ነገራቶቹ በሙሉ ሊበላሽብህ ይችላል። ላትኖር ትችላለህ ነው የተባለው። በጣም የሚያሳዝን ጉዳይ ነው። ልዑል ጉዳይ ላይ በዚህ ቀለበት እስካሁን ለምን አልነገራችሁኝም? ለምንስ አልተነገረኝም? ይሄ በሆኑ አሁን ለምን እንደዚህ ነገር መጣስ ብሎ ሲጠይቀው ልዑልን ብዙ ነገር ተፈልገህ ነበር። ከገጠር ትሉ ብለህ አዲስ አበባ ወጣ። አዲስ አበባ ከወጣ በኋላ በዙሪያህን ያልፈለግንበት ቦታ የለም፣ ያልገባንበት ቦታ የለም። ነገር ግን እናትህ ነገር ግን በዙሪያ ያሉ ሰዎች በምን ሁኔታ አንተ ልናገኝ ፈቃደኛ አልነበሩም። ስለዚህ ያ ነገር ደግሞ ዋጋ አስከፍሎናል እንጂ እስካሁን ለአንተ ምንም ነገር ሳንነግርህ ለመቆየትም አንፈልግም ነበር እና እባክህ ተረዳኝ፣ ነገራቶች በሙሉ አስተካክላቸው፣ ፍትህን መስጠት አለብህ። ይሄ ቀለበት ግን ደግመህ ማድረግ አለብህ። እናትህ ቆፍራ ስንት ዓመት እንዳስቀመጠችው ለምን እንዳስቀመጠችው እያንዳንዱ ነገር ሚስጥር አውቃለሁ ነው ያለው። ስለዚህ የልዑል እናት አሁንም የደበቀችው ነገር አለ ማለት ነው። ገና ሌላ ሚስጥር የተደበቀ ነገር አለ። ይህ ሰውዬ ሆነ ብሎ ልዑልና እናቱ ለማጣላት ሆኖ ብሎ የተነሳ ነው የሚመስለው። ምክንያቱም አነጋገሩም ስራውም
ለምን እናተ እንደዚያ ታርገን? እናተ የቦን ታውቃለች፣ እናተ ሚስጥር ቦን በእርግጥ ታውቃለች። የልዑል እናት ግን ሚስጥር ነው የደበቀችው። እና ለምንድን ነው ልዑልን እንደዚህ ያልሆነ ስሜት ውስጥ እንዲገባ ያልሆነ ነገር እንዲያስብ ከእናቱ ጋር እንዲጣላ የምታደርጉት? ለምንድን ነው? ከልዑል ምንድን ነው የፈለጋችሁ? በቃ የዛ ጎሳ ነው፣ የወርቁ ልጅ ነው፣ በቃ ይኑር። ምንድን ነው ጥቅሙ? ምንድን ነው? ግዴታ ባዕድ አምልኮት ማምለክ አለበት ነው ልጁ? ለምን አንድ ፈጣሪውን አምልኮ ይኖራል ነው? የፈጠረው ፈጣሪ አምልኮ ለሚኖራ እሱ ነው የሚጠብቀው እንጂ ቀለበቱ አይደለም የሚጠብቀው። እና ከ25 ዓመት ድረስ ሲደርስ ድረስ ማን ነው የጠበቀው? ቀለበቱ? ቀለበቱ ፈጣሪ ነው? በቀለበቱ ነው የምታምኑት? የእናንተ ፈጣሪያችሁ ቀለበቱ ነው? እኔ ያልገባኝ ነገር ልዑልን የጠበቀው ፈጣሪው ነው እንጂ ቀለበቱ አይደለም። ድሮም ከ1 እስከ 25 ድረስ ሲደርስ ድረስ ከእናቱ ሆድ ወጥቶ እስከ 25 ዓመት ሲደርስ ድረስ ፈጣሪ ነው የጠበቀው። አሁንም ፈጣሪ ነው የሚጠብቀው። የእናንተ አምልኮት፣ የእናንተ ባዕድ አምልኮት፣ ይሄ ምን ማለት ምናምን በቀለበት ነው ምናምን፣ ቀለበቱ ሊወድቅ አይችልም። በዛ ሰዓት ማን ሊጠብቀው ነው? ወይስ ሌላ ቀለበት ሰርታችሁ ነው ያስቀመጣችሁት? እና ይሄ ሰውዬው ልዑልን መጠንቀቅ አለበት። ለምን? ከእናት ጋር ለማጋጨት ነው ሆኖ ብሎ የተነሳ ይመስለኛል። በእርግጥ እናት ጋር ጥፋት አለ፣ ሙሉ በሙሉ ጥፋት አለባት። መጀመሪያ ጀምራ ብታስረዳህ ኖሮ ዛሬ ለዚህ አትበቃም ነበር። ዛሬ ለዚህም ስሜትም አትደራግም ነበር። ዛሬ ከብዙ ሰው እንድትጣላ አትሆንም ነበር። ሙሉ በሙሉ እናት ላይ ጥፋት አለ። ሆነው ቀረ ማንም ሆነ ምንም ለሁሉም ፈጣሪ ይጠብቀው። የሚጠብቀው ፈጣሪ ስለሆነ ሰው ሳይሆን ቀለበት ሳይሆን ባዕድ አምልኮ ሳይሆን ሁላችን የሚጠብቀን ፈጣሪ ነው። ማንም ባዕድ አምልኮ ሆነ የባዕድ አምልኮ ተገዢ ሆነ ጠንቋይ ሆነ ምን ሆነ ለአንድ ቀን ለራሱ መሆን አያቅተው ሰው እኮ ነው። ግን አሁን ጤና ስላላቸው መስራት ስለሚችሉ ከኛ በላይ ማንም የለም፣ እኛንን የምናውቀው ሁሉ ነገር መስራት የምንችለው ቀለበት ነው፣ ጂኒጃንካ ነው ምናምን የሚሉት። አንዳንዴ እንደው ፈጣሪያችሁ አትፈሩም እንዴ? በቃ ሁሉ ነገር በራሳችሁ ደስታ በራሳችሁ ህይወት የምትኖሩ ነው የምትመስሉት አይደለም። ፈጣሪ ስለፈቀደን ነው እዚህ ዱንያ ላይ የምንኖረው እንጂ እሱ ባይፈቅድልን ለአንድ ቀን አንኖርም ነበር። ስለዚህ ልዑል አሁንም ተረጋጋ። አሁንም ፈጣሪያህን አጥብቀህ ያዝ። ይሄ ቀለበት የሚሉትን ያዩበት ሰዓት ማቃጠል አለብህ። ከፈለክ የአባት መመለስ አለብህ። እናቴ አሁን ቢሆን የደበቀች ሚስጥር አለ። ምክንያቱም እያንዳንዱ ነገር ያውቃል። ቀለበቱ የት እንደደበቀችው ምን እንደሆነ እያንዳንዱ ያውቃል። እሱ ከእናት ጋር ሊያጠላህ ሊሆን ይችላል የመጣው። ስለዚህ ልዑል እባክህ ነገራቶችን ቀስ ብላ በትዕግስት ተራመድና አስተውላ ነገራቶች ይፍታቸው። በወርቁ ዙሪያ የታገቱ ይሄ ሰውዬው ደግሞ ብር ያስገባላቸዋል በየወር ሂዶ ያያቸዋል የተባሉ ልጆችን እንደምንም አስወጣቸው። እነሱ ሌላ ቦታ ውስጥ ማስቀመጥ አለብህ። ከዛ የእነሱ ባዕድ አምልኮ የሚባሉ ነገራቶች በሙሉ መተው ነው ያለብህ። ለምን እነዚህ ሰዎች ሆነ ብለው ከስራህን ከቤተሰብህም ለምን አደግ፣ ለምን ተለወጥክ፣ ለምን ጥሩ ደረጃ ላይ ደረስክ፣ ለምንስ እኛ እንደኛ በባዕድ አምልኮ ውስጥ ያልተዘፈቀም፣ ለምን እንደኛ ቡድን አልፈጠረም በማለት ነው እነሱ ያ ነገር ነው የሚያስቡት። አንተ ግን ከነዚህ ነገራቶች የለም። ንጹህ ሰው ነህ። ሰው ትልቅ ሆነ ትንሽ ሆነ ሰው በመሆኑ ብቻ የምታከብር የምትወድ ህዝብህን የምታከብር የደከሙ እናቶችን የደከሙ አባቶችን የምታከብር ጀግና ነህ። ስለዚህ ይሄ ባህሪን ደግሞ መቀጠል አለብን። እነሱ ያናደዳቸው ለምን እንደኛ ብቻው ገለተኛ ሆኖ አልኖረም፣ ለምን ሌላ ብሔር አፈቀረ፣ ለምን ሌላ ጎሳ አፈቀረ፣ ለምን እንደዚህ በቃ ማለት ሁሉ ነገር በእነሱ እጅ ስር ገብተህ እንደፈለጉ ሊያሽከረክሩ ስለሚፈልጉ ነው። አሁን ቢሆን ራስን መጠበቅ አለብን። ከነዛ ሰዎች መራቅ አለብን። ግን እዛ ጉዳት ላይ ያሉ የተባሉ ሰዎችን እያንዳንዱ ለቅመህ አውጥተህ ሕክምና የሚያስፈልጋቸው ሕክምና በእርግጥ እሱም ተናግረዋል። ሕክምና የሚያስፈልጋቸው ምን የሚያስፈልጋቸው እያንዳንዱ ነገር ቦታ አደርጋቸዋለሁ። እኔ ስራዬ ለእውነት ነው የምሰራው እንጂ ለማስመሰል ወይስ ሰው ያይልኛል ወይ የሆነ ነገር ይልኛል ብዬ አይደለም። ለእውነት የሚሰራ ሰው ነው ያለ። አዎ ልዑል ለእውነት የሚሰራ ሰው ነው። ለእውነት ሰርቶ ለእውነት የሚቆም ሰው ነው። ስለዚህ እባካችሁ ልዑልን ተውት። ስራው ይስራበት፣ ይኑርበት፣ ህዝቡን ያገልግልበት፣ የተበደሉ ሰዎች ያገልግልበት።
አሁን ትርኪ ምድኪ የሆነ ኬዝ ይዛችሁ ባትመጡ ኑሮ የስንት ሰው ደርሶ ነበር፣ የስንቱ እንባ አብሶ ነበር፣ ስንቱ ጋር ደርሶ ነበር፣ ስንት እናቶችን አሳክሞ ነበር፣ ስንት አባቶችን ከወደቁበት አንስቶ ነበር። ግን እናንተ ምንም የማይጠቅም ነገር አባትህ አለ እንደዚህ ሆኖ በዚህ ወጣ ቀለበት ሆኖ እናትህ ደብቃ ማይረባ ነገር የተናገራችሁ ማይረባ ነገር። አሁን ጭራሽ ብላችሁ ቀለበቱ ካወጣ አደጋ ላይ ነህ፣ በህይወት አትኖርም፣ እንደዛ ትላለህ፣ እንደዛ ስትላለህ። እሱ ነው ህይወት የሰጠው፣ ህይወት የሰጠው እሱ ነው፣ ቀለበቱ ነው። የእናንተ በአዳም ምርኮ ህይወት ይሰጣል። ራሳችሁ እንኳን ለአንድ ቀን መቆየት ትችላላችሁ፣ ፈጣሪ ስለፈቀደላችሁ ነው እንጂ። ለምንድነው ፈጣሪያችሁ የምትረሱት? የለውን ነገር በጣም አሳሳቢ ነገር ነው። በጣም ያሳሰበኝ ነው የመጣው። ለምን በየቀን አዳዲስ መረጃዎች ነው የሚወጡት፣ አዳዲስ መረጃዎችን። ዛሬ አለቀ፣ ዛሬ ይገላገለዋል ስንል ሌላ ነገር ይመጣል። ደግሞ የሚመጡ ነገሮች የማይረቡ ነገራቶች፣ ትላንት የሰማነው ዛሬ ደግሞ ነው የሚናገሩት። ራስ በራሳቸው ተመካክሮ ይሁን ምን ይሁን ትላንት እንዲያወራው ዛሬ ይደግመዋል። ሌላ አዲስ መረጃ አለ ብለው ይወስዱትና ያው ነገር ነው ደግሞ የሚነግሩት። ልጁ የሆነ ቢዚ ለማድረግ ነው የፈለጉት። ለምን ተብሎ ልጁ ምን ባደረገ? ስለዚህ እባካችሁ ሉል ይስራበት፣ ሉል ይኑርበት። እንደናንተ አይነት ጋጣ ወጡ ሳይሆን ብዙ ምስኪኖች ይሆናሉ። እነሱ ይድታበት፣ ለእነሱ ይድረስ። እናንተ ስራ ፈት ስለሆናችሁ ነው ልጁም ስራ ፈት የምታረጉት። በየጊዜ አዳዲስ ነገር ያው ነገር መደጋገሙ ትንሽ አይደብራችሁ? ሰው ለምን ኖርክ፣ ለምን አደግ፣ ለምን ሰው ረዳህ ይባላል እንጂ ግዴታ እንደኛ ባዳ ምልኮ አለብህ፣ ባዳ ምልኮ ማምለክ አለብህ ተብሎ በዚህ ልክን ትሄዳላችሁ? በዚህ ልክን አባቱ በህይወት አለ፣ ለምን አታሳዩት? ለምን በየጊዜ አዳዲስ አጀንዳ ትፈጥራላችሁ? ባለፈ እናትህ ታውቃለች፣ ጓደኛው ያውቃል፣ እክሌ ያውቃል። ዛሬ ደግሞ ዞሮ አያትህ ነው የምታውቀው። እሺ ከአያቴ ጋር አገናኙ። በዚህ ወጣ በዚህ ገባ። አንድ እኮ ጠቃሚ የሆነ መረጃ የሚነግሩት ነገር የለም። ልጁ ሊያሳብዱት ሆነ ብሎ የተነሱ ሰዎች ናቸው። ችግራቸውም እንደሆነ አላውቅም። ለምን ከሉል ጋር በዚህ ልክን ችግር እንዳለባቸው፣ ለምን እንደሚያሳብዱት፣ ለምን አይምሮን እንደሚነኩት አላውቅም። ለምን ቢዚ እንደሚያደርጉት አላውቅም። እንደገና ግዴታ ቀለበቱ ማድረግ አለብህ። ከጣቱ መውጣት የለበትም። ከጣትህ ከወጣ አለቀልህ። በቃ የመጨረሻ ጊዜ ነው። እንደዚህ ይባላል። ሰው በዚህ ልክን አስተሳሰቡ የወረደ አስተሳሰብ ይኖረዋል። ኧረ ፈጣሪያችሁ ፍሩ። ቢያንስ ፈጣሪያችሁ ፍሩ። ፈጣሪ ስለፈጠራችሁ፣ ፈጣሪ ስለፈቀደላችሁ ነው በህይወት ያላችሁ እንጂ እውነት እናንተ ባላችሁት ወይ እናንተ በወሰናችሁት አይደለም። ማናችን ፈጣሪ ስለፈቀደልን ነው። ስለዚህ እባካችሁ ልጁ ይኖርበት። ምንም በማያውቀው ነገር ችግር ውስጥ አትክተቱት። በቃ አባቱን ካለ አለ ሂዶ ያገኘዋል። አሳዩት። ምንድነው በየቀን መጨቃጨቅ? ልጁን ስራው እንዲፈታ የምታደርጉት ምንድን ናችሁ እናንተ?